ነገር መፈጠሩን ካወቀች እሺ አትልም። እኔ ካላገኘኋት ወይ ካላዋራኋት እሺ እንደማትል እርግጠኛ ነኝ። መድብል ደውሎ ምን አባቱ ፈልጎ ነው? እኔ እንጃ። አንሹና ምን አባ ፈልጋ ነው ባይ ሄለው ካሌብ ከባድ ነገር ተፈጥሯል። እንግደለው ስለየውም ገንዘብ ስንሩጠን ገብተው አወጡት። አደገኛ ናቸው። አሁን የደወልኩት የሆነ ነገር ልጠይቅሽ ነው። ስለሱ የምታውቂ ከሆነ ምንድነው እሱ? ደምሽ ምን አይነት ነው? ማለት ቀይ ነው። አይ መድብል አሁን እንደዚህ ትላለህ። ያንተ ምንድነው? የእናንተ ምንድነው? ኖ ዳጣ፣ እኔ እንደዛ ለማለት ፈልጌ አይደለም። የደም ታይፕሽ ምን አይነት ነው? ታይፕ ስትል ደምሽ ታይፑ ምን አይነት ነው? አረ በእናት በቃ መድብል ዝና ይዟችሁ ነው። እኔ ታውቁኛል እኮ ሲጀመር መጀመሪያውንም። ወይኔ ሰላም የቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍልኝ። እንደምን አላችሁ? ለምን ቆያችሁ? ልኝ ነው ዛሬ በክፍል 104 ተመልሼ ከች ብዬላችኋለሁ። ታዲያ አብራችሁ ስትቆዩ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ በፍጹም እንዳይረሳ ለማለት እወዳለሁ። በቀጥታ ወደ ቪዲዮ እናልፋለን ማለት ነው። እንግዲህ በጣም ደስ የሚሉ ምስሎችን እያየን ነው። የዳራ ድራማ እንግዲህ ሴራ ወሰብሰብ እያለ ጭንቀቱም ጨመር እያለ መጥቷል። ያው እንግዲህ በተወሰነ መልኩም ጭንቀታችን ብሩክ በመገኘቱ ቢቀንስም ነገር ግን አሁንም ጫናው ከፍ እያለ መጥቷል ማለት ነው። በአሁኑ ሰዓት እንግዲህ አንዳንዴ ጥሩ ወንድም ጥሩ ጓደኛ ይስጣችሁ፣ አንዳንዴ መወለድም ቋንቋ ነው የሚባለውን ያየንበት ሁኔታ ላይ ያለ ነው። እንግዲህ ሞገስ ብሩክ ጋር እንደዛ ሰጣ ገባ ውስጥ ቢገቡም ነገር ግን ለብሩክ ሲል ሞገስም ራሱን አሳልፎ ለመስጠት ተዘጋጅቶ ሞገስ እንግዲህ ብሩክ ከታገተበት ለማውጣት ጥረት አድርገዋል። እንግዲህ እሱም ህይወቱን መስዋዕትነት ለመክፈል ዝግጁ ነው ስለገባ በሽጉጥ ተመቶ ሕክምና ገብቷል ማለት ነው። ብሩክም እንግዲህ በደረሰበት እንግልት ከባድ የሆነ እንግልት ደርሶበታል። ውሃ ጥሙ፣ ራቡ ምናምኑ በጣም ስላደካከመው ሐኪም ቤት ገብቷል ማለት ነው። እንግዲህ ከሐኪም ቤት ድኖ ወደ ቤቱ እንደሚመለስ ሙሉ በሙሉ እንግዲህ ባለ ተስፈኞች ነን። ነገር ግን ለብሩክም ሆነ ለሞገስ አሁን ደም ያስፈልጋቸዋል ተብሏል። ምን አይነት የደም አይነት ነው የሚያስፈልገው የሚለውን ነገር እንግዲህ እነ መድብል ደም እያፈላለጉ ነው የሚገኙት። ምናልባት አሁን ግን እኔ የሆነ ጥርጣሬ ውስጥ እያደረብኝ የመጣ ነገር ቢኖር ምንድነው ዳጣ የሞገስ እህት እንዳትሆን የሚል ስጋት እያደረብኝ መጥቷል ጋይስ። አሁን እኔ በጣም ስጋቴ ምንድነው ታውቃላችሁ? የደም አይነታቸው ሲመረመር ተመሳሳይ የሚሆን ከሆነ ወደ ሆነ ጥርጣሬ ውስጥ እንዳይገቡ የሚል ስጋት አለኝ። በሌላ በኩል ደግሞ እንግዲህ የነ ሞገስ ጠበቃ ሉላን በጣም እያስጨነቃት ነው። ሞገስን አሳስርብሻለሁ እያላት ነው።
አንዳንዴ እንደዚህ ደካማ ጎናችሁን የምትነግሯቸው ሰዎች ሊያጠቋችሁ እንደሚመጡ ባይዛው ማወቅ መቻል አለባችሁ። ይሄ ሪያሊቲው ነው። እኔ በእውነት በትክክል የማውቀው ሁኔታ ነው። ጠበቃ ነው ብለው ሄዶ ካማከሩትና ያለውን ደካማ ጎናቸውን ሚስጥራቸውን ከነገሩት በኋላ ያንን ሚስጥራቸውን ተጠቅሞ ለጠላቶቻቸው የሚያግዝና እናንተን የሚያጠቃ ሰው እንዳለ ማመን መቻል አለባችሁና አንዳንዴ ጠበቃ ጋር ስትሄዱ ሰውንም ስታማክሩ ነገ በዛ ድክመታችሁ መልሶ የማያጠቃችሁ መሆኑን እርግጠኛ መሆን መቻል አለባችሁ። አሁን ሉላና ሞገስ ያጋጠማቸው እሱ ነው። ምክንያቱም ሞገስ እዚህ ቀደም ሀብት ንብረቱን በምን አይነት መንገድ እንዳገኘው ለጠበቃው ሙሉ መረጃ ሰጥቶታል። ስለዚህ ጠበቃው ደግሞ ሚስቱን ሉላን ስለተመኘ የሞገስን ደካማ ጎን ተጠቅሞ ሞገስ ላይ ወንጀሉን በማጠናከር ሞገስ በህግ ተጠያቂ እንዲሆን በማድረግ እና እስር ቤት እንዲገባ ሞገስን ለማድረግ አደርጋለሁ እያላት ነው። እንግዲህ ሉላ ደግሞ ያው ሀብት ንብረቱ ይቅርብን ብላ ነበር። ነገር ግን ሀብት ንብረቱ ይቅር ብትልም ጠበቃው የሚተዋቸው አይነት ነገር አይደለም። ምክንያቱም በሉላ ውበት ሻፍዷል ማለት ነው ጠበቃውና ስለዚህ ሉላ አብረው እስካልተኛች ድረስ ሞገስን ከማሳሰር ወደ ኋላ ሚል አይደለም። በእርግጥ አሁን ሞገስ ያለበት ሁኔታ ያው በህክምና ላይ ነው ያለው፣ ተጎድቷል። ስለዚህ ከህክምና ሲመለስ ሞገስ ማረሚያ ቤት እንዲገባ ትፈልጋለች ሉላ ወይስ አትፈልግም? ሴትነቷን ለጠበቃው አሳልፋ ሰጥታ ሞገስን ለማትረፍ ጥረት ታደርግ ይሆን ወይስ ባለችበት ጸንታ ሞገስ በወንጀል ከፈለገም ይጠየቅ ብላ ታልፈው ይሆን የሚለው በጣም አስጨናቂ ነገር ላይ ነው አሁን ያለው ማለት ነው። እንግዲህ ወይዘሮ ማህሌት ዛሬም የገንዘብ ጉዳይ እያንሰፈሰፋት ነው ያለው። እንግዲህ ወደ ኤፍራታ መድብል ደውሏል። ደም ተመሳሳይ ደም ካለሽ ሞገስን አትርፊልኝ፣ ለሞገስ ደም ስጭልኝ እያላት ነው። ነገር ግን ማህሌት ደግሞ ያሉበትን ሆስፒታል ጠይቂና ዝና የት እንዳሉ እንዲያውቅ አደርጋለሁ፣ እሱን ካልነገርሽኝ ደግሞ አንቺን ዝና እንዲወስድሽ አደርጋለሁ ያለች እያስጨነቃቻት ነው። እንግዲህ ኤፍራታ ምናልባት እንግዲህ ያሉበትን ሆስፒታል ተናግራ እነ ሞገስና ብሩክ ላይ ሌላ እርምጃ እንዲወሰድ ታደርጋለች አታደርግም የሚለው እሱም በጉጉት የሚጠበቅ ነገር ነው። ነገር ግን አሁንም ቢሆን ማህሌት የገንዘብ ፍላጎት ስላላት በገንዘብ ተደራደሪ 30 ሺህ 40 ሺህ በይው እያለች ነው ማለት ነው። እንግዲህ ያው መጨረሻዋ ገንዘብ ያለ ሰው ገንዘብ እያየ ህይወቱ እንደሚያልፍ እናውቃለን። ምክንያቱም ማህሌት እዚህ ቀደም ገንዘብ ከፍላ ብዙ ነገሮችን ለማግኘት ጥረት አድርጋለች። ነገር ግን በገንዘብ አንዳችም ነገር ሲሳካላት በፍጹም አላየን። ስለዚህ ፍላጎታችሁን በገንዘብ ማሳካት የምትፈልጉ ሰዎች ከዚህ ድራማ ጥሩ ትምህርት ታገኛላችሁ ብዬ ተስፋ አደርጋለሁ። ታዲያ ላይክ እያደረጋችሁ ነው፣ ሼር እያደረጋችሁ ነው። ምንድን ነው ችግራችሁ? አካውንታችሁ ካልተያዘ ገንዘብ አይቆጥርም። ላይክ አድርጉ እስኪ ጋይስ። 40 ሺህ 50 ሺህ ይታይ የነበረ ቪዲዮ 10 ሺህ 20 ሺህ ምን ይሰራልኝ? በሉ ላይክ አድርጉ ለማለት ያክል ነው። ለፈገግታ ነው እንግዲህ አትደናገጡ። ስለዚህ አሁን ሞገስ ብሩክም እንግዲህ ህይወታቸው ተርፏል ማለት እንችላለን። አሁን በቀጥታ የምንጠብቀው ወደ ቤታቸው ተመልሰው ጥሩ የሆነ ነገርን ሲያራምዱ ማየት ነው የምንፈልገው። ምክንያቱም ዞሮ ዞሮ ህክምና ላይ ደርሰዋል። ያው ግሉኮስ ምናምን እየተሰጣቸው ነው። የልብ አተነፋፈሳቸውም ትክክል ነው ተብሏል ማለት ነው። በሌላ በኩል እንግዲህ ዝና በጣም ተቃጥሏል። እንግዲህ ካሌብን እየወቀሰው ነው። ካሌብ እናስወግዳቸው ስልህ ገንዘብ ገንዘብ እያልክ ይሄው ገብተው አወጧቸው። እኒህ ቀላል ሰዎች አይደሉም። ተመስክሮላቸዋል። አሁን ለነ ሞገስና ለነ መድብል ተመስክሮላቸዋል። በጣም ጀግኖች ናቸው። ከዚህ በላይ እንደውም እኛን እዚህ በኋላ ሊያጠፉን ይችላሉ። የከተማው እንግዲህ ጋንግስተር እኛ ነን እንላለን፣ ግን ከኛ በላይ ሆነው እነሱ መጥተዋል ተደራጅተው እያለ ነው። እውነትም አስመስክረዋል እንግዲህ እነ መድብል ጀግንነታቸውን ማለት ነው። ከዚህ በኋላ እንደውም ዝና የሚባል ሰው ጠፍቶ እነ መድብል በዚህ ጋር መጡ እንዴ ነው ሞገስ በዚህ ጋር መጡ እንዴ ምናምን የሚባል ነው የሚመስለኝ። ሌላው እንግዲህ ዳጣ ዛሬም ድረስ ዝና ጥላው እየተከተላት ነው የሚመስላት። እንግዲህ ስለ ዝና ከተነሳ በቃ ሽንቷ ነው የሚመጣት ሁል ጊዜ ነው። ዝና አለው ዝን እንዲህ አለው ምናምን በጣም ነው የምትሰቃየው። ህልም አይተሻል ወይ? ስለ ዝና ነው በቃ ሁሌ። ዳጣ መቼ ነፃ እንደምትወጣ እንጂ እንግዲህ ነፃ እነ መድብልና እነ ሞገስ ነፃ ወጣዋል። ዳጣ ግን ከዝና በፍጹም ምን አርጓት እንደሆነ ሊገበኝ አልቻለም። እንግዲህ እነ መድብል ከሞገስና ከብሩክም በላይ ከሚያንገላቷቸው በላይ ሌላም ሰዎች እነን እያገቱ በቤታቸው እንደሚይዙ ማሳያ የሚሆን እንግዲህ ቤት ውስጥ ሌላም ያገቷቸው ሰዎች አሉ። እንደዚህ እያገቱ ገንዘብ ላኩልን እያሉ ወደ አካውንታቸው የሚያስልኩና ምንም ስራ ሳይሰሩ ሰዎችን በማገት የሚበልጽጉ ሰዎች ናቸው ማለት ነው። የዚህ ግሩፕ ዋና አባሎች ናቸው። ወደ ውጭ እጽ በመላክ
ዜጎችን ከመንገድ ላይ እንዲያዙ በማድረግ ለጥቅማቸው ሲሉ የሚያንገላቱ የሚያሰቃዩ ሰዎች መሆናቸው የተረጋገጠ ነው። አሁንም ቢሆን ያው እንግዲህ ልጅቷን አግተው ይዘዋል። ገንዘብ ካላኩ እደፍርሻለሁ እያላት ነው። እሷም ደግሞ ከምትደፍረኝ ግደለኝ፣ ክብሬን አታዋርደኝ እያለች ነው ማለት ነው። ያው እንግዲህ እኛ ኢትዮጵያውያን ለክብራችን ነው የምንጨነቀው ከምንም በላይና ነገር ግን አሁን እሷን ቢደፍራት ህሊናዋን አይደለም የሚደፍራት ስጋዋን ነው። ስለዚህ ያን ያህል ብዙም እንትን የሚያስብል ነገር አይደለም። ማድረግ ቢፈልግም ማድረግ የሚችልበት ሁኔታ ላይ ስለሆነ ያለው ማለት ነው። ምክንያቱም ሴት ነች፣ ምንም ነገር ልታደርግ አትችልም። ገንዘብ ካልከፈለች ደፍሮ ያባርራታል ማለት ነው። እና አቶ ዝና እንግዲህ እየጨላለመባችሁ ነው ጊዜው። ጉልቤ ሆኖ መቀጠል አይቻልም። አሁን ተገላብጧል ጊዜው። ለነ መድብል ነው ሆኗልና ስለዚህ ሰፈሩን ለነ መድብል ለቀቅ አድርጋችሁ ጥፉ ለማለት ነው። ሌላው እኔ እንደውም በዚህ አጋጣሚ ሞገስ እንዳይታሰር ከተፈለገ ጠበቃውነን ሉላ ሙሉ መረጃውን አሳልፋ ሰጥታ ጠበቃው ራሱ በነ መድብል እጅ ውስጥ መግባት መቻል አለበትና መንገላታት መቻል አለበት። ምክንያቱም የሰዎችን ድክመት እየፈለገ እንደዚህ የሚያሰቃይ በሰዎችነን የሚጠቀም አስገድዶ ያለ ፍላጎታቸው አብረውት እንዲተኙ የሚያደርግ ሕግን ተንተርሶ የሚያንገራግር ስልክ ካልተነሳ ወንጀል ነው፣ በሌላ ስልክ ደውዬ ስላነሳሽልኝ ወንጀል ነው ያለ ምዕራፍ ቁጥር የሚጠቅስ የሕግ ባለሙያ ስለማያስፈልግ ይሄንን ሰው አስፈላጊ በሆነ ሰዓት ላይ በቁጥጥር ስር ውለው ሞገስ ነፃ መውጣት መቻል አለበት። ምክንያቱም ሞገስ ከታሰረ የሉላ ህይወት በጣም እየጨለመ ስለሆነ የሚሄደው ማለት ነው። ከዛ ውጭ ደግሞ እኔ አሁን እነ ብሩክ ቀጥታ ወደ ቤት ከተመለሱ ቤት መቀየር አለባቸው ብዬ አስባለሁ። እናንተ ምን ትላላችሁ? ምክንያቱም ይህንን ቤት ስለሚያውቁት አሁንም ተመልሰው ወይ ልጁን ወይ ብሩክን መልሰው የማያግቱበት ምንም አይነት ምክንያት የላቸውም። ስለዚህ ብሩክ በፍጥነት ይህንን ቤት ቀይረው ወደ ሌላ ቦታ መዛወር መቻል አለባቸው ብዬ አምናለሁ። ያ መሆን ካልቻለ ግን አሁንም ፍልሚያው ይቀጥላል ማለት ነው። ለመፋለም ዝግጁ መሆን አለባችሁ ማለት ነው። እንግዲህ እናንተን የሚያሸልም ጥያቄ በዚህ ድራማ ውስጥም ተካቶላችኋል ማለት ነው። እናንተን የሚያሸልመው ጥያቄ ቅድስት ድንግልናዋን ልትሰጥ ወደ ጭፈራ ቤት የሄደችበት ክፍል ስንት ነው? ስንተኛው ደቂቃ ላይ? ይሄን አሟልቶ ለጻፈ በኢትዮጵያ 3000 ብር ተሸላሚ ይሆናል ማለት ነው። ጥያቄና መልስ ነው። እንግዲህ መልሳቸውን ዱቅ አድርጉልኝ። 3000 ብር ኢትዮጵያ ለሚኖር ሰው የምንሸልም ይሆናል ማለት ነው። እንግዲህ ለዛሬ ያዝኩላችሁ ቪዲዮ ይሄን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ እንዲበዛ ተመኘሁልኝ። በያላችሁበት ዳርቻ ሰላም